እዚሁ ሀገራችን ኢትዮጵያ ውስጥ በወር ብቻ እስከ 3 ሚሊዮን ብር የሚከፈላቸው ሰራተኞች እንዳሉ ታውቃላችሁ? ለምሳሌ የኢትዮጵያ ንግድ ባንክ ዋና ስራ አስፈጻሚ አቶ አቤሳኖ በወር በአማካይ ከ2.4 ሚሊዮን እስከ 3.6 ሚሊዮን ብር ይከፈለዋል። የሚድሮክ ዋና ስራ አስፈጻሚ አቶ ጀማል አህመድ ደግሞ በወር ብቻ እስከ 3 ሚሊዮን ብር ይከፈለዋል። እንዲሁም የኢትዮ ቴሌኮም ዋና ስራ አስኪያጅ ፍሬህይወት ታምሩ በወር ብቻ እስከ 2.4 ሚሊዮን ብር ይከፈላታል። ያው ግልጽ ነው እኮ ምናልባትም እንደነሱ በአንድ ሌሊት ሲኢኦ መሆን አንችል ይሆናል። ነገር ግን ዋናው ጥያቄ ኢትዮጵያ ውስጥ ከፍተኛ ተከፋይ የሚባሉና እናንተ ልትገቡባቸው የምትችሏቸው ስራዎች እነማን ናቸው የሚለው ነው። በዚህ ቪዲዮ በ2018 ሀገራችን ላይ ያሉ ከፍተኛ ተከፋይ የሚባሉ ምርጥ 5 ስራዎችን እናያለን። ከትንሹን ጀምርና እስከ ከፍተኛው ድረስ የምንመለከትም ይሆናል እና መጨረሻ ላይ የምንመለከተው የስራ አይነት ብዙዎቻችሁ ይሄን ያክል ገንዘብ እንደሚሰራበት ታውቃላችሁ ብዬ አላስብም። ስለዚህ ቪዲዮን እስከ መጨረሻው ድረስ ይዩት። ሰብስክራይብ አድርጉና እንጀምር። በአምስተኛ ደረጃ የተቀመጠው ኤንጂኦ ነው። ደሞዛቸው በወር ከ65000 እስከ 80000 የኢትዮጵያ ብር ሲሆን በአመት ደግሞ ከ780000 እስከ 960000 ብር ይከፈላቸዋል። ስለ ጥቅማ ጥቅሞቻቸው ደግሞ ስናይ የቤት፣ የትራንስፖርት፣ የኢንተርናሽናል አላዋንስን ጨምሮ የተለያዩ ነገሮችን ያካትታል ማለት ነው። እና ስለ ቀጣሪዎቹ ካወራን ሀገራችን ላይ በዋናነት የሚታወቁ ኤንጂኦዎች አሉ። እነሱም ለምሳሌ ዩኒሴፍ፣ ዩኤስኤድ፣ ኬር፣ ወርልድ ባንክ የመሳሰሉትን መጥቀስ እንችላለን። የሚያስፈልገው የትምህርት ደረጃ ደግሞ በዴቨሎፕመንት ስተዲስ፣ በኢኮኖሚክስ፣ በፕሮጀክት ማኔጅመንት ዲግሪ ያስፈልጋል። በተጨማሪም ደግሞ እንደ ፒኤምፒ ወይም ደግሞ ፕሮጀክት ማኔጅመንት ፕሮፌሽንስ የመሳሰሉ አይነት ሰርቲፊኬቶች ሊያስፈልጓችሁ ይችላሉ ማለት ነው። የሚገርማችሁ ከነገርኳችሁ አንጻር ኤንጂኦዎች ከጥቅማ ጥቅሞቻቸውና ከሚከፍላቸው ከደሞዛቸው አንጻር ከፍተኛ ተከፋይ ሊመስሏችሁ ይችላሉ። ቀጣይ የምናየው የስራ አይነት ደግሞ ከኤንጂኦዎች 2 እጥፍ ደሞዝ ነው የሚከፍለው። በአራተኛ ደረጃ ደግሞ የተቀመጠው ስፔሻሊስት ዶክተር ወይም ደግሞ ሰርጅኖች ናቸው። እና ያው እንደምታውቁት ኖርማል ዶክተሮች ማለት በመንግስት ደረጃ ተቀጥረው የሚሰሩ ዶክተሮች በወር ከ20000 ብር እስከ 30000 ብር ነው የሚከፈላቸው። ያው ይሄም ደግሞ ከቅርብ ጊዜ ጀምሮ የተስተካከለላቸው ደሞዝ አይነት ነው ማለት ባለፈው ታስታውሳላችሁ ብዬ አስባለሁ። በጣም ብዙ ዶክተሮች ኦልሞስት ሁሉም ዶክተሮች አድማ አድርገው ነበር አንሰራም ብለው አድማ አድርገው ነበር። ይሄም ደግሞ ያው ደሞዛችን እየበቃን አይደለም፣ ለቤት፣ ለትራንስፖርት፣ ለተለያዩ ነገሮች እየበቃን አይደለም ብለው አድማ አድርገው እንደነበር ታውቃላችሁ። እና እንደውም በዚህ ምክንያት ነው እንጂ ደሞዛቸው ትንሽ ከፍ ያላቸው ከዚህም በጣም የወረደ ደሞዝ ነበር የሚከፈላቸው። ነገር ግን ስፔሻሊስት ዶክተሮችና ሰርጅኖች ማለት በግል ሆስፒታሎችና በግል ክሊኒኮች የሚሰሩት በወር ከ80000 እስከ 100000 ብር ነው የሚከፈላቸው። ነገር ግን ይሄ ማለት ይሄ አቬሬጁ ነው እንጂ ከዚህም እጥፍ በላይ የሚሰሩ ዶክተሮች አሉ። ይሄ ማለት በአመት ከ1 ሚሊዮን እስከ 1.2 ሚሊዮን ብር ይሰራሉ ማለት ነው። የትምህርት ደረጃ አንደኛው ኤምቢቢኤስ ወይም ባችለርስ ኦፍ ሜዲሲን ወይም ባችለርስ ኦፍ ሰርጀሪ ሲሆን እና ትምህርቱ በአጠቃላይ 6 አመታትን የሚወስደው 5 አመት ኖርማል ትምህርት፣ 1 አመት ደግሞ ኢንተርንሺፕ ማለት ነው። እና ያው ብዙ ዶክተሮች አንድ የመንግስት ሆስፒታል ብቻ ተቀጥረው አይሰሩ ማለት ደሞዛቸው ለቤት፣ ለትራንስፖርት፣ ለተለያዩ ነገሮች አይበቃቸውም። ማለትም በራሳቸው የተለያዩ የግል ሆስፒታሎችና የግል ክሊኒኮች ላይ ይሰራሉ ማለት ነው በተጨማሪ ሰዓታቸው። ባይዘው እዚህ ጋር አንድ ነገር ተናገሬ ማለት ፈልጋለሁ። ምንድነው በተለይ ሀገራችን ላይ በሚሰሩ ልክ የሚገባቸውን ክፍያ ከማይከፈላቸው የስራ አይነቶች መካከል አንደኞቹ ዶክተሮች ናቸው ብዬ አስባለሁ። እናንተም ሪሌት ታደርጋላችሁ ብዬ አስባለሁ። እስቲ ኮሜንት ላይ አሳውቁኝ ሀሳባችሁን። በሶስተኛ ደረጃ ደግሞ የተቀመጠው ባንክ ማናጀር ወይም ደግሞ ሪስክ ማናጀር በመባል የሚታወቀው የስራ አይነት ነው። ሀገራችን ላይ በሲኒየር ባንኪንግ ኳሊፋይ የሆነ ሰው በወር ከ70000 እስከ 90000 የኢትዮጵያ ብር ይከፈለዋል ማለት ነው። በአመት ደግሞ ከ840000 እስከ 1.1 ሚሊዮን ብር ማለት ነው። እና ቀጣሪዎቹ በዋናነት ሀገራችን ላይ በደንብ የሚታወቁ ባንኮች አሉ። ለምሳሌ እንደ ሲቢኢ ወይም ደግሞ የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ ዳሽን ባንክ፣ ንብ ባንክ የመሳሰሉትን እንደ ምሳሌ መጥቀስ እንችላለን። የትምህርት ደረጃቸው ደግሞ ያው ግልጽ ነው፣ የፋይናንስ ባክግራውንድ ያላቸው መሆን አለባቸው። ከዚህም ባለፈ በሲኤፍኤ ወይንም በቻርተር ፋይናንሻል አናሊስት ወይም በሲፒኤ ማለትም በሰርቲፋይድ ፐብሊክ አካውንታንት ሰርቲፋይድ መሆን ይኖርባቸዋል። እና ባንክ የሚሰሩ ሰዎች ገንዘብ ቆጥሮ ስለተረከቡና ስለሰጡ ለምንድነው ከፍተኛ ክፍያ የሚከፈላቸው ካላችሁ ያው በዋናነት አንደኛው ብዙ መጠን ያላቸውን ገንዘቦች እንዲያንቀሳቀሱ ስለሚፈቀድላቸው ነው። ሌላው ደግሞ በጣም ትልቅ ሪስክ ያላቸውን ውሳኔዎች በመወሰን ኢኮኖሚው ላይ በጣም ትልቅ ሚና ስለሚጫወቱ ነው ማለት ነው። እና በአሁኑ ሰዓት በተለይ ደግሞ ሀገራችን ላይ ቴክ ወይንም ቴክኖሎጂ ብዙ ነገሮችን እንዳልነበሩ እየቀያየራቸው ይገኛል። ማለትም ያው በጣም ብዙ ነገሮች ዲጂታል እየሆኑ ነው። ከገንዘብ ጀምሮ ከትራንስፖርት ጀምሮ ብቻ በጣም ብዙ ነገሮች ዲጂታል እየሆኑ ነው። እና ለምን ይሄን አነሳህ ካላችሁኝ ቀጣይ የምናየው ከፍተኛ ተከፋይ የስራ አይነት ከዚሁ ጋር ስለሚያያዝ ነው። በሁለተኛ ደረጃ የተቀመጠው ሶፍትዌር ኢንጂነሮች ወይም ደግሞ አይቲ ማናጀሮች ናቸው። የሚከፈላቸው ደሞዝ በወር ከ60000 እስከ 100000 የኢትዮጵያ ብር ሲሆን በአመት ደግሞ ከ720000 እስከ 1.2 ሚሊዮን ብር ይከፈላቸዋል። እና ደግሞ ሪሞትሊ ለኢንተርናሽናል ካምፓኒዎች የምትሰሩ ከሆነ የገንዘቡ መጠን በከፍተኛ ሁኔታ እያደገ ይሄዳል ማለት ነው። እና ስለ ቀጣሪዎች ካወራን ያው ቀደም እንደነገርኳችሁ ሀገራችን ላይ በተለይ በጣም ብዙ ነገሮች ዲጂታል እየተደረጉ ነው። ስለዚህ ባንኮች፣ ስታርታፖች፣ ቴሌኮሞች፣ ፊንቴኮች የመሳሰሉ እነዚህን ባለሙያዎች ይፈልጋሉ ማለት ነው። ስለዚህ የስራ ዕድሉ ከፍ ይላል ብዬ የማስበው አንድ የስራ አይነት ይሄ ሶፍትዌር ኢንጂነርነት ወይም ደግሞ የአይቲ ባለሙያነት በጣም ወደፊት ተፈላጊ ይሆናል ብዬ ከማስበው ስራዎች መካከል አንዱ ነው። የሚያስፈልጉት ስኪሎች ደግሞ ኤአይ፣ ክላውድ ኮምፒውቲንግ፣ አፕ ዴቨሎፕመንት፣ ዴታ ሳይንስ እና የተለያዩ ከአይቲ ጋር የተያዙ ስኪሎች ቢኖራችሁ የተመረጠ ነው። ይሄንን ስራ ከሌሎች ስራዎች የተሻለ የሚያስበለው ጎኑ ምን መሰላችሁ? ፍሌክሲብል መሆኑ ነው። ማለትም የፈለጋችሁበት ሆናችሁ ስራውን መስራት ትችላላችሁ። እና ደግሞ ፍሪላንሲንግን መስራት ትችላላችሁ። ማለትም አንድ ቦታ ሆናችሁ ለተለያዩ ካምፓኒዎች መስራት እንድትችሉ ያስችላችኋል ማለት ነው። እና ሶፍትዌር ኢንጂነሮች ወይም ደግሞ የአይቲ ባለሙያዎች የፈለጉበት ሆነው እየሰሩ በዚህ ላይ ደግሞ የሁላ ክፍያ ይከፈላቸዋል። ነገር ግን ቀጣይ የምናየው ስራ አይነት ከሶፍትዌር ኢንጂነርነት በበለጠ ብዙ ሰዎች የሚመኙት የስራ አይነት ነው። በአንደኛ ደረጃ የተቀመጠው ፓይለት ወይንም አቪዬሽን ነው። ስለ ደሞዛቸው ስናወራ የኢትዮጵያ አየር መንገድ ፓይለቶች ወይም ደግሞ ካፕቴኖች በወር ከ100 እስከ 200 ሺህ ብር ነው የሚከፈላቸው። ያው በአመት ደግሞ ከ1.2 ሚሊዮን እስከ 2.4 ሚሊዮን ብር ማለት ነው። እና ስለ ጥቅማ ጥቅሞቻቸው ደግሞ ካወራን ነፃ በረራ እድል፣ ኢንሹራንስ እና አላዋንስ ከብዙ
ከብዙዎቹ ጥቂቶቹ ናቸው። እና ግን ለምንድነው ሁላ ነገር የሚደረግላቸው? ማለት በተለይኛ ሀገር ላይ ደግሞ እከሌ አየር መንገድ ነው የሚሰራው ከተባለ በጣም ብዙ ገንዘብ እንደሚከፈለውና በጣም ብዙ ጥቅሞች እንደሚያገኝ ነው የሚወራው። እውነታውም ደግሞ እሱ ነው። እና አንድ አውሮፕላን ብቻ ይዘው ስለሚበሩ ለምንድነው ሁላ እንክብካቤ የሚደረግላቸው? ለምንድነው ሁላ ገንዘብ የሚከፈላቸው ብለው ብዙ ሰዎች ይጠይቃሉ። አንደኛውና ዋነኛው ምክንያት በጣም ትልቅ ኃላፊነት ስለሚሰጣቸው ነው። ማለትም እጅግ ውድ የሆነውን የሰው ልጅ ህይወት ይዘው ስለሚበሩ ነው። ከዚህም በተጨማሪ ደግሞ ኢንተርናሽናል ስታንዳርድም ከፍተኛ ተከፋይ እንዲሆኑ ስለሚያስገድድ ነው። እና ያው የሚያስፈልገው የትምህርት አይነት ያው ኦፍ ኮርስ ሁላችንም እናውቃለን ብዬ አስባለሁ። በአቪዬሽን ስኩል በኩል ማለፍ አለባችሁ፣ ማለት የአቪዬሽን ትምህርቶችን መማር አለባችሁ። እና ደግሞ ሌላው የሚሰጡ የተለያዩ የአቪዬሽን ትሬኒንጎችን መውሰድ ይኖርባችኋል። እንዲሁም ደግሞ እንደ ፍላይት አወራችሁ ማለትም እንደ በረራችሁበት ሰዓትና እንደየ አብራሪው ደሞዛቸውም ይለያያል ማለት ነው። እና እስቲ እናጠቃለው። ኢትዮጵያ ውስጥ በ2018 ከፍተኛ ተከፋይ የሚባሉ 5 የሥራ አይነቶች በ5ኛ ደረጃ ያየነው ኤንጂኦ ነው። በ4ኛ ደረጃ ደግሞ ያየናቸው ስፔሻሊስት ዶክተሮች ወይም ደግሞ ሰርጅኖች ናቸው። በ3ኛ ደረጃ ደግሞ ያየነው ባንክ ማናጀር ወይም ደግሞ ሪስክ ማናጀር በመባል የሚጠራው የሥራ አይነት ሲሆን በሁለተኛ ደረጃ ደግሞ ያየናቸው ሶፍትዌር ኢንጂነሮች ወይም ደግሞ የአይቲ ባለሙያዎች ናቸው። በአንደኛ ደረጃ ያየነውና ሀገራችን ላይ አሁን ባለው መረጃ መሰረት ከፍተኛ ተከፋይ የሚባለው የሥራ አይነት አቪዬሽን ነው። ይሄን ስላችሁ ግን በቪዲዮ መጀመሪያ ላይ ያየናቸው በወር በሚሊዮኖች የሚከፈላቸው የሥራ አስኪያጆችን አያካትትም። እና እነዚህ ከላይ ያየናቸው 5 ከፍተኛ ተከፋይ የሥራ አይነቶች እንደምታውቁት በቀላሉ የሚገኙ የሥራ አይነቶች አይደሉም። እንዲሁም ደግሞ እነሱን ከነጭራሹ ማግኘት አይቻልም ሊባልም አይችልም። ምክንያቱም አሁን በዚህ ሰዓት በጣም ብዙ ኢትዮጵያውያን አግኝቷቸው ከፍተኛ የሚባሉ ገንዘቦችን እየሰሩባቸው ስለሚገኙ ማለት ነው። ስለዚህ ጊዜያችሁና ገንዘባችሁን በትክክለኛው መንገድና ሁኔታ ኢንቨስት ካደረጋችሁ ከነሱ መሃል አንዱ የማትሆኑበት ምንም ምክንያት አይኖርም ማለት ነው። አንድ የመጨረሻ ጥያቄ ልጠይቃችሁ። እድሉን ብታገኙና ቢመቻችላችሁ የትኛው የሥራ አይነት ውስጥ መቀላቀል ነው የምትፈልጉት? ኮሜንት ላይ አሳውቁኝ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።